አንድ ቪዲዮ ኤዲት ለማድረግ 4 እና 5 ሰዓት እንዲሁም ደግሞ ከዛ በላይ የሚፈጅባችሁ ከሆነ እንዲሁም ደግሞ ኤዲት ስታደርጉ ሪፒቲቲቭ ታስኮች በጣም ይበዛባችሁ ከሆነ ስፔሻሊ ደግሞ የቪዲዮ መጀመሪያ አካባቢ ላይ ራፍ ከት መስራት የተለያዩ አይነት ድግግሞሽን ማውጣት እንዲሁም ደግሞ አንዋንትድ የሆኑ ሳይለንሶችን ሪሙቭ ማድረግ የቪዲዮ ኤዲቲንግ አድካሚው ፓርት ነው ማለት ነው። ሶ ይህንንም ተመስርቶ ብዙ ቪዲዮ ኤዲተሮች ቪዲዮ ኤዲቲንግን ከባድ እያደረገባቸው እንዲሁም ደግሞ አሰልቺ እያደረገባቸው መጥቷል ማለት ነው። በዛሬ ቪዲዮ እንግዲህ የምንወያየው እነዚህ ነገሮች እንዴት ፊክስ እንደምታደርጉትና አንድ ፕለጊን ብቻ በመጠቀም እነዚህ ነገሮች በቀላሉ ፊክስ እንደምታደርጉት አሳያችኋለሁ። እንዲሁም ደግሞ ስለዚህ ፕለጊን ሙሉ ሪቪው ምንሰራ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉ። ለማታቁኝና ለዚህ ቻናል አዲስ ከሆናችሁ ናትናኤል አቢ ይባላልው። ላለፉት 3-4 ዓመታት ስለ ኮንተንት ክሪኤሽን፣ ቪዲዮ ኤዲቲንግ እንዲሁም ደግሞ ቫልዩብል የሆኑ ሾርት ፎርም ኮንተንቶችን ስሰራ ቆይቻለሁ ማለት ነው። በዚህ ቻናል ደግሞ እንደነዚህ አይነት ጠቃሚ ቪዲዮዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ ይህንን ቪዲዮ መጀመር እንችላለን። ይህንን ቻናል በደንብ የምትከታተሉ ከሆነ ስለ ቪዲዮ ኤዲቲንግ ማወራቸው ፖይንቶች ወይም ደግሞ ቪዲዮ ኤዲት ለማድረግ ሪፒቲቲቭ የሆኑ ታስኮች አሉ። እነዛን ነገሮች በቶሎ እንድታልፏቸውና ኳሊቲ የሆነ ቪዲዮዎችን ክሬት እንድታደርጉ የሚረዳችሁን ቲፕ ሼር በማድረግ ነው የምታቁኝ። በዛሬ ቪዲዮ ሪቪው የምናደርገው ፕለጊን እና እነዚህን ችግሮች በአንድ ክሊክ ብቻ ምንም አይነት ኢፈርት ሳታወጡ አውቶማቲክሊ የሚሰራልንን ፕለጊን ላስተዋውቃችሁ። አውቶከት ይባላል። ታዲያ ቅድም እንዳወራ ነው ከሆነ ለምሳሌ ወደ እኔ ኤዲቲንግ ወርክ ፍሎ ስትመጡ ሪፒቲቲቭ የሆኑ ፎልደር ስትራክቸሮች ሊኖሩ ይችላሉ። ታይም አዳዲስ ፕሮጀክቶችን በከፈትኩኝ ቁጥር የተለያዩ አይነት የፎልደር ስትራክቸሮችን እጠቀማለሁ። እነዛም ፎልደር ስትራክቸሮች ክሬት በማድረግ የራሴ የሆነ ዳታቤዝ ክሬት አደርጋለሁ። እንደዛም ክሬት ካደረኩኝ በኋላ each and every መስራቸውን ቪዲዮዎች በዛ ፎልደር ስትራክቸር አማካኝነት ኦርደር እሰጣቸዋለሁ ማለት ነው። ኦርደር ከሰጠዋቸውና ኦርጋናይዝ ካደረኳቸው በኋላ ማድረገው ነገር ቢኖር ኤዲት ወደ ማድረግበት ሶፍትዌር ኢምፖርት ነው ማድረገው። ኤዲት የማድረገውን ፉቴጅ ደግሞ ወደ ፕሪሚየር ፕሮ ኢምፖርት በማድረግበት ጊዜ ክሬት ያደረኳቸውን የፎልደር ስትራክቸር ወይም ደግሞ የፎልደር ዳታቤዝ በመመስረት አይደንቲካል የሆነ ኔሚንግ እሰጣቸዋለሁ። ምክንያቱም በኋላ ላይ ኤዲት የማደርገው ፋይል እና ኤክስፖርት ሳደርግ የሚያስቀምጥባቸውን ፋይሎች አንድ ላይ ኦርጋናይዝ አድርጌ ሲንክ ለማድረግ ስለሚጠቅመኝ ነው። ስለዚህ ክሬት ያደረኳቸውን ፋይሎች ፕሪሚየር ፕሮ ላይም the same thing ክሬት አድርጋቸውና አንድ አይነት ኔሚንግ እሰጣቸዋለሁ። ከዛም በመቀጠል አንድ ሲኩዌንስ ከፍታለሁ። እዛ ሲኩዌንስ ላይ ኢምፖርት ያደረኩትን ፉቴጆች አንድ ላይ ኢምፖርት በማድረግ ልክ እንደ ከለር አጀስትመንት እና የሳውንድ አጀስትመንቶችን ኢን ጀነራል ፊክስ አደርጋለሁ ማለት ነው። ዋንስ እንደዛ ካደረኩኝ በኋላ ቀጣይ የሚሆነው የምሰራቸውን ቪዲዮዎች ስቴፕ ባይ ስቴፕ ብሬክዳውን ማድረግ ነው። ስቴፕ ባይ ስቴፕ ብሬክዳውን ካደረኩኝ በኋላ each and every ቪዲዮዎች ራፍ ከት መሰራት ስላለባቸው ራፍ ከት ወደ መሰራበት ሲኩዌንስ እገባለሁ ማለት ነው። እንደዛ ካደረኩኝ በኋላ each and every ራፍ ከት መሰራቸውን ቪዲዮዎች አዳዲስ ሲኩዌንስ በመክፈት እዛ ውስጥ ኢምፖርት አደርጋቸዋለሁ ማለት ነው። ይህም ደግሞ non destructively ኤዲት ለማድረግና in case አዲስ የከፈትኩት ሲኩዌንስ ቢበላሽ እንኳን ወደ ኋላ ተመልሼ ለመስራት ያግዘኛል ማለት ነው። እንደዛ ካደረኩኝ በኋላና አዲስ ሲኩዌንስ ከከፈትኩኝ በኋላ ታዲያ ይህ ፕለጊን የሚመጣው እዚህ ጋር ነው ማለት ነው። ለራፍ ከት ያዘጋጀሁትን ቪዲዮ ካስቀመጥኩኝ በኋላ አውቶከትን ላውንች በማድረግ ይህንን ፕለጊን በመጠቀም አውቶከት ሳይለንስ የሚለውን ፊቸር ክሊክ አድርግና ሳይለንሶችን በአንድ ጊዜ ሪሙቭ እንዲያደርግልኝ አደርጋለሁ ማለት ነው። ይህም ደግሞ የሚጠቅመኝ ዲያሎጎችን በምናገርበት ጊዜ እንዲሁም ደግሞ ኮንተንቶችን ፕሮዲዩስ በማድረግበት ጊዜ የተሳሳትኩበት ቦታ ካለ አይደንቲፋይ ለማድረግና ማኑዋሊ የምሰራውን ራፍ ከት አውቶማቲካሊ በአንድ ክሊክ ብቻ ክሬት ያደርግልኛል። እዚህ ጋር እንደምታዩት የተለያዩ አይነት ኦፕሽኖች አሉ። አንዴ አናላይዝ ካደረኩት በኋላ አውቶማቲካሊ ይህ ፕለጊን ዲቴክት እንዲያደርገው አድርጋለሁ። ዲቴክት ካደረገው በኋላ በመፈልገው ዲሰብል ኦርደር ሰጠውና ከት እንዲያደርግልኝ ከማዘዜ በፊት የተለያዩ አይነት ፕሪሴቶች አሉ። እነዛን ፕሪሴቶች ከመረጥኩኝ በኋላ ለምሳሌ እዚህ ጋር እንደምታዩት ሪሙቭ ማድረግ እችላለሁ፣ ሳይለንሱን ሳይለንት ማድረግ እችላለሁ፣ እዛው ዲሴብል ማድረግ እችላለሁ። እንዲሁም የተለያዩ አይነት ፊቸሮች አሉ። ከነዛም መሃል እኔ ሪሙቭ እንዲያደርግልኝ ነው የምፈልገው። አውቶማቲካሊ ሳይለንት የሆኑ ፓርቶችን እየቆረጠ ሪሙቭ ያደርግልኛል። ከዛም በመቀጠል ደግሞ የማወራበትን ፔሲንግ መምረጥ እችላለሁ። ለምሳሌ ኤነርጄቲክ ማድረግ እችላለሁ፣ ጃምፒ ማድረግ እችላለሁ፣ ፔስድ ማድረግ እችላለሁ። ይህም እንደምፈልገው የቪዲዮ ኤዲቲንግ ስታይል ማድረግና ሰሌክት ማድረግ እችላለሁ ማለት ነው። እዚህ ጋር ኤነርጄቲክ የሚለውን ኦፕሽን ክሊክ አድርግና ፋይናሊ ራን አድርገዋለሁ ማለት ነው። እዚህ ጋር እንደምታዩት ማለት ነው ሙሉ ለሙሉ በአንድ ክሊክ ብቻ አንዋንትድ ሳይለንስ ወይም ደግሞ ዝም ያሉበትን ፓርቶች አናላይዝ እያደረገ ራፍ ከት ይሰራልኛል ማለት ነው። ዋንስ ይሄንን እንደዚህ ካደረገልኝ በኋላ ምንድነው የኔ ስራ የሚሆነው የማልፈልጋቸውን ቴኮች ወይም ደግሞ የተሳሳትኩባቸውን ፓርቶች በቀላሉ ሪሙቭ ማድረግ ያስችለኛል ማለት ነው። ይህ የመጀመሪያው ፊቸር ሲሆን በተለይ ደግሞ ቅድም እንዳልኳችሁ ሪፒቲቲቭ ታስኮችን የምትሰሩ ከሆነ በጣም ላይፍ ሴቨር የሆነ ፊቸር ነው። ይህንን ክሊክ በማድረግ በደቂቃዎች ውስጥ ሳይለንሳችሁን ሪሙቭ ያደርግላችኋል ማለት ነው። ይህ ቪዲዮ ስፖንሰር የተደረገላችሁ በአውቶከት ነው። ሁለተኛው ፊቸር ደግሞ አውቶ ዙም ነው። አውቶ ዙምን የምጠቀምበት ኬስ ሲናሪዮ ደግሞ የተለያዩ አይነት ከቶችን ሃይድ ለማድረግ ስል የተለያዩ አይነት ዙሞችን ልጠቀም እችላለሁ። ኦዲየንሶቼ ይህንን ቪዲዮ በሚመለከቱበት ጊዜ ከት ካለውና ከት እንዳለው ካስታወቀ ቦሪንግ እና አሰልቺ ስለሚሆን ያንን ከት ለመደበቅ የተለያዩ አይነት የዙም ሜቶዶችን በመጠቀም እነዛን ከቶች ሃይድ ማድረግ ያስችለናል ማለት ነው። ስለዚህም ይህ ፕለጊን አውቶማቲካሊ ዙም ኢን ዙም አውቶችን ስለሚሰራላችሁ ይህንን ፊቸር በመጠቀም አውቶማቲካሊ ዙሞችን አድ እያደረገ እነዚህን ከቶች ሃይድ ለማድረግ መጠቀም ትችላላችሁ ማለት ነው። ሶስተኛው ፊቸር
ፊቸር ደግሞ አውቶ ካፕሽን ይባላል። ይህም ፊቸር ደግሞ ከኢንተርናሽናል ክላይንቶቼ ጋር በምሰራበት ጊዜ የተለያየ አይነት እንግሊሽ እንዲሁም ኢንተርናሽናል ቋንቋዎችን በሚጠቀሙበት ጊዜ አናላይዝ በማድረግ በአንድ ክሊክ ብቻ እነሱ የሚያወሩትን ነገር በካፕሽን መልኩ አውቶማቲክሊ ይጽፍልኛል ማለት ነው። ይህም ደግሞ ትልቅ ታይም ሴቪንግ ሆኖ አግኝቼዋለሁ። ምክንያቱም ኢች ኤንድ ኤቭሪ ወርዶችን መጻፍ እንዲሁም ደግሞ የተለያየ አይነት ኮንቲኒስ የሆኑ ካፕሽኖችን ማኑዋሊ ከመጻፍ ያድነኛል ማለት ነው። ታዲያ ይህንን ፊቸር በመጠቀም እንግሊዘኛና የተለያዩ አይነት ዓለም አቀፍ የሆኑ ላንጉጆችን ዲቴክት አድርጎ አውቶማቲክሊ ካፕሽኖችን ያስቀምጥልኛል ማለት ነው። Let me give you guys one networking tip. When you get around celebrities or superstar artists that you want to work with, don't necessarily walk straight up to them, bro. Get cool with everybody in their circle. Get cool with the A&Rs, the managers, the engineers, the people that are behind the scenes, and then they will introduce you to the artist. It's a lot more important when the artist gets introduced to you by somebody they respect as opposed to you just walking up, yo, bro, I got beats. You got to be smart, bro. Play the outside and then work your way in, bro. That's how I always infiltrate and get my placements, bro. Follow me for more tips if you're a producer. Click the link in my bio, sign up for my free training right now. Let's get it. አራተኛው ፊቸር ደግሞ ፖድካስቶችን ኤዲት የምታደርጉ ቪዲዮ ኤዲተሮች ካላችሁ ይሄ በጣም ወሳኝ ነገር ነው። ምክንያቱም ፖድካስቶችን ኤዲት በምታደርጉበት ጊዜ ፖድካስት የሁለት ሰዎችና ከዛ በላይ የሆነ ኮንቨርሴሽን ስለሆነ የተለያየ አይነት ሁለትና ከዛ በላይ ኦዲዮችን ሪሲቭ ታደርጋላችሁ። ያንን አንድ ላይ ሲንክ አድርጋችሁ ኤቭሪ ታይም እዛ ፖድካስት ላይ ያሉ ሰዎች በሚናገሩበት ጊዜ ወደ እነሱ ከት ማድረግ ስላለባችሁ ይህ ፕለጊን ሞስትሊ ላይፍ ሴቨር ሆኖ አግኝቼዋለሁ። ይህንንም ታዲያ ፖድካስታችሁን ወደ ታይምላይናችሁ በማስገባትና አናላይዝ በማድረግ የትኛው ሰውዬ እያወራ ነው የትኛው ሰውዬ ዝም ብሏል እንዲሁም ደግሞ በመሃል ያለውንም ጋፖችን አናላይዝ በማድረግ አውቶማቲካሊ ወደሚያወራው ሰውዬ ፎከስ እያደረገ ከት ያደርግላችኋል ማለት ነው። ፖድካስቶችን ኤዲት ማድረግ ረጃጅም ሰዓቶች ናቸው። የተለያየ አይነት ሄቪ ፉቴጆችን ያጋጥሟቸዋል። እንዲሁም ደግሞ ሚክስድ የሆኑ ትራኮች ስለሚኖሩ ይህ ፕለጊን በጣም ለፖድካስት ማንዳቶሪ የሆነ ፕለጊን ነው ማለት ነው። ማኑዋሊ መስራት የማትፈልጉ ከሆነ በዚህ ፕለጊን ኤዲት የምታደርጉትን ፖድካስት ከት አድርጎ ያስቀምጥላችኋል ማለት ነው። ሌላኛውና የመጨረሻው ፊቸር ደግሞ አውቶ ሪሳይዝ ነው። ይህ ፊቸር ለምን ይጠቅማል ካላችሁኝ የተለያየ አይነት ኮንተንቶችን ሪፐርፐዝ የምታደርጉ ከሆነ ለምሳሌ ዩቲዩብ ላይ የተቀረጸ ቪዲዮ ሊሆን ይችላል። ያንን ለዩቲዩብ የተቀረጸ ኮንተንት ወደ ኢንስታግራም፣ ቲክቶክ የመሳሰሉ ሾርት ፎርም ፕላትፎርሞች አውቶ ሪሳይዝ ለማድረግና ሪሳይዝ ለምታደርጓቸው ፕላትፎርሞች አውቶማቲካሊ ፊት እያደረገ አውቶ ሪሳይዝ ያደርግላችኋል ማለት ነው። ይህም ፊቸር የሚሰራው ደግሞ ሰብጀክቱን ትራክ በማድረግ ሆሪዞንታል የተቀረጸን ቪዲዮ ወደ ቨርቲካል ይቀይርላችኋል ማለት ነው። ይህ ብቻ አይደለም፣ ልክ እንደ አውቶ ቻፕተርስ፣ አውቶ ሪፒት የመሳሰሉ ፊቸሮችን በውስጡ ታገኛላችሁ። ይህንን ፕለጊን ዳውንሎድ አድርጋችሁ ስትጠቀሙ ብዙ እኔ ከጠቀስኳቸው በላይ ፊቸሮችን የምታገኙ ይሆናል። ታዲያ ይህንን ፕለጊን ፐርቼዝ ለማድረግ የምትፈልጉ ከሆነ ደግሞ የኔን አፊሊየት ሊንክ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እሱን ክሊክ በማድረግ የ20% ዲስካውንት ታገኛላችሁ ማለት ነው። ይህንን ፕለጊን ታዲያ መጠቀም ከጀመርኩኝ ትንሽ ሰንበትበት ብያለሁ። ኢን ጀነራል ማለት ትችላላችሁ ኤዲቲንግ ታይሚን በጣም ሪዲዩስ አድርጎልኛል። እንዲሁም ደግሞ ከምንም ባለፈ የኤዲቲንግ ሌበር ወርኩን ሙሉ ለሙሉ ወስዶልኝ ጊዜና ጉልበት የሚፈጁትን ታስኮችን በቀላሉ በዚህ ፕለጊን መስራት ያስችላችኋል ማለት ነው። ታዲያ በዚህ ቪዲዮ ይህንን ፕለጊን በዚህ መልኩ ሪቪው አድርገነዋል። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።